መርሃባ አና እስሚውዲ ሰላም ቤተሰብ እንዴት ናችሁ? ዛሬ 5 ወሳኝ የሆኑ የአረብኛ ቃላቶች ከነ ተቃራኒዎቻቸው እንዲሁም ከነ ምሳሌዎቻቸው ይዤላችሁ መጥቻለሁ። የትም እንዳትሄዱ አብራችሁን ቆዩ። የመጀመሪያው ቃል ምንድነው? ኢንቲዋኢ ይባላል። ኢንቲዋኢ ማለት ማህበራዊ ያልሆነ ሰው ማለት ነው። የዚህ ተቃራኒ ምን ይሆናል? ማህበራዊ የሆነ ሰው ኢጅቲማኢ ይባላል በአረብኛ። ኢጅቲማኢ ማህበራዊ የሆነ ሰው። ለምሳሌ አና ኢጅቲማኢ ካልኩኝ እኔ ማህበራዊ ሰው ነኝ፣ ሶሺየብል ነኝ ማለት ነው። አና ኢንቲዋኢ ካልኩኝ ደግሞ እኔ ማህበራዊ ሆንኩ ሰው አይደለውም፣ ሶሺየብል አይደለውም ማለት ነው። የሁለተኛው ቃል ሙትዋዲያ ይባላል። ሙትዋዲያ ማለት ትሁት ማለት ነው። የትሁት ተቃራኒ ያው ትዕቢተኛ ነው። ሙተከቢር ይባላል በአረብኛ። ሙተከቢር ለወንድ ሲሆን ለሴት ደግሞ ሙተከቢራ እንላለን። ሙተከቢራ። ለምሳሌ አንተ ትሁት ሰው ነህ ለማለት ኢንታ ኢንሳን ሙትዋዲያ እንላለን። ኢንታ ኢንሳን ሙትዋዲያ። አንቺ ትሁት ሰው ነሽ ለማለት አንቲ ኢንሳና ሙትዋዲያ እንላለን። አንቲ ኢንሳና ሙትዋዲያ። በተቃራኒው ደግሞ አንቺ ትዕቢተኛ ሰው ነሽ ለማለት አንቲ ኢንሳና ሙተከቢራ። አንቲ ኢንሳና ሙተከቢራ። አንተ ትዕቢተኛ ሰው ነህ ለማለት አንታ ኢንሳን ሙተከቢር። አንታ ኢንሳን ሙተከቢር። አንታ ነው። ኢንሳን ማለት ሰው ማለት ነው። ሙተከቢር ያው ትዕቢተኛ ማለት ነው። ሶስተኛው ቃል ጠይቅ ማለት ጠባብ ማለት ነው። የዚህ ተቃራኒ ዋሲያ ማለት ያው ሰፊ ማለት ነው። ለምሳሌ ሃዛ አልመካን ጠይቅ ካልኩኝ ይሄ ቦታ ጠባብ ነው ማለት ነው። መካን ማለት ቦታ ማለት ነው። ሃዛ አልመካን ይሄ ቦታ፣ ጠይቅ ጠባብ ማለት ነው። በሰፊ ደግሞ ለምሳሌ ቤቲ ዋሲያ ካልኩኝ ቤቲ ማለት ቤቴ ማለት ነው። ቤት በአረብኛ ቤት ነው፣ አንድ አይነት ነው። ቤቲ ካልኩኝ የኔ ቤት ማለት ነው። ቤቲ ዋሲአ ቤቴ ሰፊ ነው ማለት ነው። አራተኛው ቃል ጃሂል ማለት ያልተማረ ጃሂል ተብሎ ይጠራል። የዚህ ተቃራኒ የተማረ ሙተዓሊም ይባላል። ለምሳሌ ቤተሰቦቼ የተማሩ ናቸው ለማለት አህሊ ሙተዓሊሚን። አህል ማለት ቤተሰብ ማለት ነው። በዚሁ አጋጣሚ አህሊ ማለት ደግሞ የኔ ማለት ነው። አህሊ ሙተዓሊሚን ቤተሰቦቼ የተማሩ ናቸው። አህሊ ጃሂሊን ካልኩኝ ግን ቤተሰቦቼ ያልተማሩ ናቸው ማለት ነው። የመጨረሻው ቃል ገኒ ማለት ሀብታም ማለት ነው። የዚህ ተቃራኒ ፈቂር ወይም ፈቂር ድሃ ማለት ነው። ፈቂር ወይም ፈቂር ድሃ። ገኒ ሀብታም፣ ፈቂር ድሃ። ለምሳሌ ጃርና ገኒ ካልኩኝ ጃርና ማለት ጎረቤቶቻችን ማለት ነው። በዚሁ አጋጣሚ ጃር ማለት ጎረቤት ማለት ነው። ጃርና ጎረቤቶቻችን። ጃርና ፈቂር ካልኩኝ ጎረቤቶቻችን ደሃ ናቸው ማለት ነው። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ቃላቶች እና ሐረጎች እንዲሁም ተቃራኒዎቻቸው እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ላይክ፣ ሼር፣ ሰብስክራይብ አድርጉ። إذا عجبكم الفيديو لا تنسونا اللايك ولا اشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.